መጠንቀቅ አለብን ሲሉ አብይ አህመድ አስጠነቀቁ። በትግራይ ክልል ከፍተኛ ወታደራዊ አመራር የሆኑት ሌተናል ጀነራል ብርሃነ ነጋሽ በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎችን በከፍተኛ ሁኔታ መተቸታቸው ተሰማ። የኢትዮጵያ አየር መንገድ 9 አውሮፕላኖችን መግዛቱን አስታወቀ። ግብጽ በታላቁ ህዳሴ ግድብ ላይ የምታሰራጨውን ትርክት በመቀየር ከኢትዮጵያ ካሳ እንዲከፈላት ጠየቀች። ሰላም ጤና ይስጥልኝ የተከበራችሁ የኢሃ ሚዲያ ኔትወርክ ተከታታዮች፣ ለዛሬ ያዝናቸው ጥንክሮች እነዚህና ሌሎች ናቸው። እስከ ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። መጠንቀቅ አለብን ሲሉ አብይ አህመድ አስጠነቀቁ። መጠንቀቅ አለብን ሲሉ አብይ ለባለስልጣኖቹ ማስጠንቀቂያ ሰጡ። ጠቅላይ ሚኒስትሩ በጥምቀት በዓል ዕለት ያሰሙት ማስጠንቀቂያ ያልተለመደና ልብ ያልተባለ ሲሆን ማስተዋል አቅቶናል፣ የከፋ ነገር እንዳይወሰድ ጥብቅ ክትትል አድርጉ በማለት ትዕዛዝ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ይህን ማስጠንቀቂያ ያስተላለፉት በደቡብ ምዕራብ ኢትዮጵያ ክልል በትናንትናው ዕለት የደንቢ ኮሌጅ በተመረቀበት ወቅት ባደረጉት ንግግር ነው። አብይ 22 ደቂቃዎች ገደማ በወሰደው ንግግራቸው እውነት ለመናገር ብዙ ሰዎች ይህን በቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም በማለት ውበቱን አሞካሽተዋል። ኢትዮጵያ የቃል ኪዳን የተባረከች የተወደደችና የተመረጠች ሀገር ናት የሚባለው ውሸት አይደለም፣ እውነት ነው ያሉት አብይ እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለው ውበት፣ ጸጋ፣ ሀብት የለም ሲሉ የሚመሯትን ሀገር አላት ያሉትን ሀብት አወድሰዋል። ይሁንና ይህንን ለማየት አይን መግለጥ እንደሚያስፈልግ አስምሮበታል። ካልሆነ ግን በአፈር የተደበቀ ወርቅ ማለት እንደሆነ ማስረድተዋል። የሎጁ መገንባትም ስፍራውን ለመጎብኘት ለሚመጡ ምቹ ማረፊያ እንደሚሆን ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ሌላኛው ያነሱት ጉዳይ ለአማን የሚዛን ሰዎች ጥንቃቄ እንዲያደርጉ ያሳሰቡት መልእክት ነው። ጥንቃቄ መደረግ አለበት ያሉት ጉዳይ ያስከትላሉ። ነገር ግን በጥፋትም ይምጣ በመልካም ሀሳብ የዚህ ህዝብ ተግባር መሆን ያለበት የመጣውን ከገባበት እስከሚወጣ በቅርበት ርቀት ጥርሳችን ሳይከደን እየሳቅን እያስተናገድን የከፋ ነገር ደግሞ እንዳይወሰድ እየተከታተልን በሰላም ወደ ሀገራቸው እንዲሄዱ ማስቻል ይኖርብናል ሲሉ ማሳስበዋል። በትግራይ ክልል ከፍተኛ ወታደራዊ አመራር የሆኑት ሌተናል ጀነራል ብርሃነ ነጋሽ በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎችን በከፍተኛ ሁኔታ መተቸታቸውን ተሰማ። ጀነራሉ ወይን በተሰኘው የህወሓት ሚዲያ ላይ በሰጡት ቃለ ምልልስ እንደገለጹት በትግራይ የሚገኙ ተቃዋሚ ፓርቲዎች የጠራ ፖለቲካዊ ዓላማ ሆነ ህዝባዊ መሰረት የሌላቸው ናቸው። አክለውም እነዚህ ፓርቲዎች በክልሉ የሚንቀሳቀሱ የጠላት ተላላኪ ሆነው ነው ሲሉም ወንጅለዋል። ሌተናል ጀነራል ብርሃነ ንግግራቸውን በማጠናከር ተቃዋሚ ፓርቲዎችን ከለማዳ እንስሳ ጋር አመሳስላቸዋለሁ። ጀነራሉ በሰጡት ምሳሌ አንበሳ ስጋ የሚሰጠውን ሰው እንደሚለምድ ሁሉ እነዚህ ተቃዋሚዎችም የጠላትን በጀት የለመዱና ትግራይን የሚጎዳ ተልዕኮ ያነገቡ ለማዳ እንስሳ ናቸው ሲሉም ጠንካራ ትችት ሰንዝረዋል። ጀነራሉ በንግግራቸው የትግራይ ህዝብ ከህወሓት ውጪ ሌላ አማራጭ ፓርቲ የመምረጥ ፍላጎት እንደሌለው ገልጿል። ከህወሓት የተሻለ ፕሮግራም ይዞ የሚመጣ ተቃዋሚ ስለሌለም ህዝባችን ከህወሓት ጋር ሊቆም ይገባል ሲሉም ጥሪያቸው አቅርበዋል። የኢትዮጵያ አየር መንገድ 9 አውሮፕላኖችን ገዛ። የኢትዮጵያ አየር መንገድ ግሩፕ 9 ቦይንግ 787 ድሪምላይነር አውሮፕላኖችን ከቦይንግ ኩባንያ መግዛቱን ይፋ አድርጓል። የኢትዮጵያ አየር መንገድ የገዛቸው እጅግ ዘመናዊ የቦይንግ አውሮፕላኖች ከአውሮፕላኑ 2031 እስከ 2033 ባሉት 3 ዓመታት የሚረከብ ይሆናል። አየር መንገድ አዲስ የገዛቸው ዘመናዊ የቦይንግ አውሮፕላኖች አፍሪካ እርስ በርስ ከዓለም የማገናኘት ራዕይን ለማሳካት የሚያግዝለት እንደሆነ ማስታወቋል። በተጨማሪም አንጋፋነቱን በማጠናከር ዓለም አቀፍ ተደራሽነቱን ለማሳደግ እንደሚያግዘው ማስታወቋል።
ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የምታሰራጨውን የትርክት አቅጣጫ በመቀየር ግድቡን በግብጽና በሱዳን ላይ አድርሷል ላለችው ጉዳት ኢትዮጵያ ካሳ እንድትከፍል ጠየቀች። የግብጽ የውሃ ሀብትና መስኖ ሚኒስተር ሃኒ ስዊዝለም እሁድ ዕለት ለግብጽ የህዝብ ተወካዮች ምክር ቤት ባደረጉት ንግግር በአባይ ወንዝ ላይ እንደ ህዳሴ ግድብ ያለም በአንድ ወገን ብቻ ተገንብቶ እንደማያውቅ ገልጿል። ሚኒስትሩ አክለውም ግድቡን ግብጽ ስታገኘው ከነበረው 55 ቢሊዮን ሜትር ኩብ ውሃ ላይ 38 ቢሊዮን ሜትር ኩብ ያህል እንዲቀንስ ማድረጉን በክስ መልኩን አቅርቧል። በአንጻሩም በሉዓላዊ መብቷ መሰረት ታላቋን የኢትዮጵያ ህዳሴ ግድብ አባይ ወንዝ ላይ የገነባችውን ኢትዮጵያም ግድቡ የተገነባውን የጎርፍ አደጋን ለመከላከልና የኤሌክትሪክ ኃይል ለማመንጨት እንጂ የታችኞቹ ተፋሰስ ሀገራት የውሃ መጋራት ለመቀነስ አለመሆኑን በተደጋጋሚ ስታስገነዝብ ቆይታለች። የኢትዮጵያ ባለስልጣናት የጉዳይ ደርሷል የሚሉት ማንኛውን ቅሬታዎች በውይይትና በጋራ የውሃ አስተዳደር ሊፈታ እንደሚገባ በመግለጽ በኢትዮጵያ ሱዳንና ግብጽ መካከል ባለው የሶስትዮሽ ስምምነት ማዕቀፍ ስር ድርድር እንዲደረግ በተደጋጋሚ ጥሪ አቅርበዋል። ባሳለፍነው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በዩናይትድ ስቴትስ የሚመራውን ድርድር እንደገና ለመጀመር ያቀረቡትን ሀሳብ ግብጽና ሱዳን በደስታ ተቀብለዋል። የዩናይትድ ፕሬዝዳንት ዶናልድ ትራምፕ ነገ ከሚጀመረው ከዳቮሱ የዓለም የኢኮኖሚ መድረክ ጎን ለጎን ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር እንደሚነጋገሩ የግብጽ ፕሬዝዳንታዊ ጽሕፈት ቤት ዛሬ አስታወቀ። ሁለቱ መሪዎች በዳቮስ የሚገኙት ትራምፕ በኢትዮጵያና በግብጽ መካከል በታላቁ ህዳሴ ግድብ ምክንያት የተፈጠረውን ውዝግብ ለመፍታት ሁለቱንም ሀገራት እንደሚያሸማግሉ አስታውቀዋል። ጥያቄ ኃላፊነት በተሞላበት መንገድ ለአንዴና ለመጨረሻ ጊዜ ለመፍታት በኢትዮጵያና በግብጽ መካከል የሚደረገውን ድርድር ዩናይትድ ስቴትስ ዳግም ለማስጀመር ዝግጁ መሆኗን የገለጹት ባለፈው አርብ ነበር። የኢትዮጵያ መንግስት እስካሁን በጉዳይ ላይ አስተያየት አልሰጠም። ፕሬዝዳንት አብዱል ፈታህ አልሲሲ ግን ፕሬዝዳንት ትራምፕ የናይል ወንዝ ጉዳይ ለግብጽ ላለው ማዕከላዊ ጠቀሜታ ለሰጡት ትኩረት አድናቆት እንዳላቸው ገልጿል። ግብጽ ከኢትዮጵያ ጋር ያለው አለመግባባት ለመፍታት አሜሪካ የምታደርገውን ጥረት እንደምትደግፍ አልሲሲ አስታውቋል። የሱዳን ጦር አዛዥና የሀገሪቱን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን በተመሳሳይ የትራምፕን ፍላጎት አድንቀዋል። የትራምፕ ውሳኔ የሁሉንም መብት የሚያስጠብቅ ዘላቂና አጥጋቢ መፍትሄ ለማግኘት አንድ እርምጃ እንደሆነም አልቡርሃን ገልጿል። አልሲሲና ትራምፕ የሚገናኙበት ዩናይትድ ስቴትስ የጋዛውን ጦርነት ለማስቆም ያወጣችውን ሁለተኛ ምዕራፍ እቅድ ይፋ ካደረገች ወዲህ ለመጀመሪያ ጊዜ መሆኑን ሮይተርስ የዜና ምንጭ ዘግቧል። የተከበራችሁ የኢሃ ሚዲያ ኔትወርክ ተከታታዮች ለዛሬ ያዝናቸው መረጃዎች እነዚህን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን።